ሰላም አድማጮቻችን እንደምን ሰንብታችኋል? ባለፈው ፕሮግራማችን ሁለት አይነት የምላስ ጥፋቶችን ተመልክተናል። ዛሬ እንግዲህ ሶስተኛውን እንቀጥላለን። ቻናላችንን ሰብስክራይብ ማድረግ አትርሱ። እስከ ፍጻሜው ድረስ አብራችሁን ቆዩ። ሶስተኛ ከንቱ ወሬ ውስጥ መዘፈቅ الخوض في الباطل። ከንቱ ወሬ ውስጥ መዘፈቅ የትርፍ ንግግር ወይንም ፍዱል الكلام አካል ሊሆን ይችላል። ትርፍ ንግግር እውነትንም ሊያካትት የሚችል ሲሆን ይህ ግን ባጢል ነው፣ ከንቱ ነው፣ ሐሰትና ወንጀል ነው። በተለይም ስለ ወንጀልና ወንጀለኞች ማውራት የዚህ ክፍል አስኳል ነው። አንዳንድ ጋዜጦችና መጽሔቶች ለዚህ ጥሩ ምሳሌ ሊሆኑ ይችላሉ። የአንዲት ታዋቂ ዘፋኝ ወይም አርቲስት ስም በጉልህ ተጽፎና ገሌና ገባች የሚል ዜና በትልቅ ፎቶግራፍ ተደግፎ ከአንድ ጋዜጣ ወይም መጽሔት ላይ ቢወጣ ለእንቶ ፈንቶ ወሬዎች ትልቅ መነሻ ይሆናል። እንዴት ተገናኙ አንዱ ይጠይቃል። እንዲህ ስለሆነ እንዲያ ስለሆነ ወዘተ መላምቶች ይሰነዘራሉ። ከንቱ ወሬ ውስጥ መዘፈቅ ይመጣል። በጥቅሉ ስለ ወንጀልና ወንጀለኞች መቀበጣጠር ከንቱ ወሬ ውስጥ መዘፈቅ ነው። ሌሎችን ለማስደሰት፣ ለማሳቅ፣ ለማዝናናት በሚል ስሜት ከንቱ ወሬዎች ውስጥ መዘፈቅም በብዛት ይታያል። በእርግጥ መሳቅ፣ መጫወት በራሱ መጥፎ ላይሆን ይችላል፣ ግና ሚዛን ሊኖረው ይገባል። ይኸውም አላህን ሳያስቆጣ ሌሎችን ማዝናናት የሚችል ጨዋታ የሚከለከል አይደለም። አድማጮችህን እንዳሻህ አዝናና፣ አጫውት፣ አስደስት። ግን አላህን የሚያስቆጣ ነገር በመናገር በመጪው ዓለም ራስህን ፈተና ውስጥ አታስገባ። ስለ መዝሃቦች ልዩነት መቀበጣጠርም ከንቱ ወሬ ውስጥ መዘፈቅ ነው። ኢማሙ ሻፊዒ እዚህ ላይ ተሳስተዋል፣ አቡ ሐኒፋ አጥብቀዋል፣ ኢማም አህመድ ወሰን ጥሰዋል የሚሉና መሰል አደብ ያነሳቸው ንግግሮች ከከንቱ ወሬ ውስጥ የሚፈረጁ ናቸው። ስለ ትልልቅ የዳዕዋና የተሐድሶ ሰዎች እንዲሁም ስለ ኢስላማዊ እንቅስቃሴዎች፣ ጀማዓዎች የእነርሱን ክብርና ስብዕና በሚያጎድፍ መልኩ መናገር ከንቱ ወሬ ውስጥ መዘፈቅ ነው። ስለ ፊልሞችና አርቲስቶች፣ ስለ ሙዚቃና ሙዚቀኞች ይህ ፊልም ኦስካር አሸነፈ፣ ይህ አድናቆትን አገኘ የሚሉና መሰል ወሬዎች ከንቱ ወሬ ውስጥ የመዘፈቅ አካሎች ናቸው። በጥቅሉ የሰዎችን የወሲብ ስሜት የሚያነሳሳ ወይም ሐሜት፣ የሌሎችን ክብር ዝቅ የሚያደርግ ትችት ወዘተ ከንቱ ወሬዎች ውስጥ መዘፈቅ ወይም ኸውድ ፊል ባጢል ይሰኛል። በመሆኑም ክልክል ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አዕዘሙ ናሲ ኸጣያ የውም አልቂያማ አክተሩሁም ኸውደን ፊል ባጢል። በመጪው ዓለም ብዙ ወንጀል ተሸክሞ የሚታየው ከንቱ ወሬዎች ውስጥ በብዛት የሚሳተፍ ሰው ነው። ኢብን አቢ ዱንያ። ካፊሮች በመጪው ዓለም እንዲህ በማለት እንደሚናዘዙ በቁርአን ተነግሯል። ወኩና ነኹዱ መዐል ኻኢዲን፣ ከሚዘባርቁትም ጋር እንዘባርቅ ነበር። አልሙደሲር 45። ከንቱ ወሬዎች ውስጥ መዘፈቅ ምን ያህል አደገኛ እንደሆነ ይህ አንቀጽ ያሳያል። ከንቱ ወሬዎች ውስጥ ራስ መሳተፍ ይቅርና ከንቱ ወሬ ውስጥ ከተዘፈቁ ሰዎች ጋር አብሮ መቀመጥ እንኳን በቁርአን ተከልክሏል። አላህ እንዲህ ይላል፣ ፈላ ተቅዑዱ መዐሁም ሐታ የኹዱ ፊ ሐዲሲን ገይሪሂ ኢነኩም ኢዘን ሚስሉሁም። ሌላ ወሬ እስኪጀምሩ ድረስ ከነርሱ ጋር አትቀመጡ። አብራችኋቸው ከተቀመጣችሁ እናንተም እንደነርሱ ናችሁ። አኒሳ 140። አንተ ወሬ ውስጥ ባትሳተፍ እንኳ ከነርሱ ጋር በመቀመጥህ ብቻ ከነርሱ ትፈረጃለህ። ልክ አስካሪ መጠጥ ከሚጠጡ ሰዎች ጋር እንደተቀመጠ ሰው ማለት ነው። ባይጠጣ እንኳ ወንጀለኛ ነው። አላህ አስካሪ መጠጥን፣ ጠጪዎችን፣ አዘጋጆችን፣ አስተናጋጆችን ከሚጠጡ ሰዎች ጋር አብረው የተቀመጡትንም ሁሉ ረግሟል። በከንቱ ወሬ አካባቢ መገኘትም እንዲሁ። አካሄዳችን ከዝቅተኛ ወደ ከፍተኛና የከፋ ወንጀል መሆኑንም አስተውሉ። የመጀመሪያው ደረጃ ማላ ያዕኒ ሲሆን ከርሱ ከፍ የሚለው ትርፍ ንግግር ወይም ፍዱል አልከላም ነው። ሶስተኛው ከነዚህ ከሁለቱ የከፋ ሲሆን በከንቱ ወሬዎች ውስጥ መዘፈቅ ነው። ይህንኑ ቅደም ተከተል ጠብቀን ቅኝታችንን እንቀጥላለን።
ቀጥለን እርስ በርስ ተያያዥነት ያላቸው 3 ወንጀሎችን እናያለን። እነርሱም ሚራ፣ ሙጃደላ እና ኹሱማ ይባላሉ። በቅደም ተከተል እንመልከታቸው። ሚራ ማለት ከአንድ ወንድም ንግግር ውስጥ ከቃላት አሰካኩ ወይም ከይዘቱ ሆነ ብሎ ነውር ማሽተት፣ እንከን ማነፍነፍና መፈለግ ወይም የተናጋሪውን ቅንነትና ንጹህ ንያ መጠራጠር ሚራ ይባላል። ተመልከቱ ያነጋገር ስልቱን። ሐሳብ በቅጡ ማዋቀር እንኳን አይችልም። ይዘቱ ደካማ ነው። ሎጂካዊ ቅደም ተከተል የለውም እንደማለት ነው። ወይንም ንያውን መተቸት ነው። ለምሳሌ አንድ ሰው ወንድሞቼ ሆይ አንድ መድረሳ ገንብተናል፣ ስራ ለማስጀመር ጥቂት የገንዘብ መዋጮ ያስፈልገናል፣ ስለሆነም የቻልነውን እናዋጣ በማለት ሲናገር እዩት፣ እውነት መልካም ስራ ሊሰራ አስቦ መሰላችሁ? የሰዎችን ትኩረት ለመሳብና ለመታየት እንጂ ብትለው ቅንነቱን ተጠራጥረሃል፣ ንያውን ተችተሃል፣ መልካም ንግግሩን ክፉ ገጽታ አልብሰኸዋል፣ ሰውየውን መሰሪ አስመሳይ አድርገህ አቅርበኸዋል። ይህ ሲሆን እጅግ አደገኛ ጥፋት ነው። መነሻውም የተናጋሪውን ስብዕና ማጉደፍ፣ ማንነቱን ማንኮታኮት፣ ክብሩን ከትቢያ መደባለቅ ሆኖ እናገኘዋለን። ሚራ ጥላቻን ይፈጥራል፣ የጠላትነት ስሜትን ያነግሳል፣ ለጥል ለግጭት ይዳርጋል። ሚራ በሽታ ነው፣ ሐራም ተደርጓል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መን ተረከል ሚራአ ወሁወ ሙሒቁን ቡንየ ለሁ በይቱን ፊ አዕለል ጀና ወመን ተረከል ሚራአ ወሁወ ሙብጢሉን ቡንየ ለሁ በይቱን ፊ ረበጢል ጀና። የእርሱ ሐሳብ ትክክልም ሆኖ እያለ ሚራእን የተወ ከጀነት የላይኛው ክፍል ቤት ይታነጽለታል። ሐሳቡ ስህተት ሆኖም ሚራእን ቢተው ከጀነት እምብርት ላይ ቤት ይታነጽለታል። ውብ መልእክትን ያዘለ ነቢያዊ ቃል ነው። ከፊት ለፊትህ አንድ ሰው ሲናገር ስትሰማ የአነጋገር ስልቱ ደካማ ቢሆን እንኳ ንግግሩ እውነት ከሆነ ልትቀበለውና ልታጸድቅለት ግድ ይሆናል። ስህተት ከሆነም ስህተቱ ከዲን ጋር የማይገናኝና ዝምታህ ለኃጢአት የማይዳረግህ ከሆነ በዝምታ ማለፍ በላጭ ይሆናል። እውነተኛ ቢሆን እንኳ ሚራእን የተወ የሚሰኘው እንዲህ አይነት ሁኔታ ገጥሞት በዝምታ ያለፈ ነው። ተናጋሪው ምናልባትም ስለ ራሱ፣ ስለ ፖለቲካ ወይም ስለ ሌላ ነገር ይናገር ይሆናል። ምናልባትም ንግግሩ በስህተት የተሞላ ይሆናል። ጉራ የበዛበት ይሆናል። ምናልባትም የሚናገረው እውነተኛ ማንነቱን የሚቃረን ይሆናል። በዝምታ ብታልፈው ወንጀል አይሆንብህም። ብትናገር ምናልባትም ለሚራ ተዳርገህ የመልካም ንግግርን ምንዳ አጥተህ ኃጢአት ላይ ልትወድቅ ትችላለህ። ሚራ ቢያንስ የመልካም ንግግርን ምንዳ ማጣትን ያስከትላል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንዲህ ብለዋል፣ አልቢሩ አምሩን ሀይኑን ወጅሁን ጠሊቁን ወከላሙን ለይን። መልካም ስራ በጣም ቀላል ነገር ነው፣ ብሩህ ፊትና ለዝብና ስርዓት ያለው ንግግር። ይህ አጭርና ማራኪ አባባል ነው። መልእክተኛውም እንዲህ ብለዋል፣ ኢነ ፊል ጀነቲ ለጉረፈን ዩራ ባጢኑሃ ሚን ዛሂሪሃ ወዛሂሩሃ ሚን ባጢኒሃ አዐደሃ አላሁ ተባረከ ወተዓላ ሊመን አጥዐመ ጣዓም ወአላነ አልከላም። ጀነት ውስጥ ከውስጥ በኩል ሲሆኑ ውጯ፣ ከውጭ በኩል ሲሆኑ ውስጧ የሚታይ ቤት አለች። አላህ ሰዎችን ለሚመግቡና ስርዓት ያለው ልዝብ ቃል ለሚናገሩ ሰዎች አዘጋጅቷታል። ትርሚዚ ዘግበውታል። ሚራ ቢያንስ ይህን ጸጋ ማጣትን ያስከትላል። አምስተኛው ጀደል ወይም ትርጉሙም ሙግት ልንለው እንችላለን። ሙግት ወይም ክርክር ዓላማው የተናጋሪውን ስብዕና ማውደም ብቻ ሳይሆን ራስን አዋቂ፣ የበላይ፣ ኃያል፣ አሸናፊ፣ አንደበተ ርቱዕ አድርጎ የማቅረብ ፍላጎት ነው። ኩራት፣ ትዕቢት ከውስጡ አለበት። ለመልካም ነገር መከራከር፣ ለሐቅ መሟገት በእርግጥ አይወገዝም፣ የነቢያት ባህሪ ነው። አላህ እንዲህ ብሏል፣ ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ ሂየ አሕሰን። የመጽሐፉን ባለቤቶች በዚያች መልካም በሆነችው ስልት እንጂ አትከራከሩ። አልዐንከቡት 46። ቀደምት ህዝቦችንም ሲመክር ወቁሉ ሊናሲ ሑስና፣ ለሰዎች መልካምን ቃል ብቻ ተናገሩ። አልበቀራ 83።
እነዚህ በንጹህና በከንቱ ስሜት በራቀ መልኩ የሚፈጸሙ ውይይቶች ሲሆኑ የተወገዘው ክርክር ከዚህ ይለያል። የሚከተሉት ሁለት የክርክር አይነቶችም የእርሱ አካል ናቸው። የመጀመሪያው በሐሰት ወይም በከንቱ ነገር መከራከር ሲሆን ጀደል ቢልባጢል ይሰኛል። በቁርአን ተደጋግሞ ተወስቷል፣ በጥብቅም ተወግዟል። በአንድ አንቀጽ ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አለዚነ ዩጃዲሉነ ፊ አያቲላሂ ቢገይሪ ሱልጣኒን አታሁም ከቡረ መቅተን ዒንደላሂ ወዒንደ አለዚነ አመኑ። እነዚያ የመጣላቸው አስረጅ ሳይኖር የአላህን አናቅጽ የሚከራከሩት ይህ አድራጎታቸው ከአላህ ዘንድ ተጠላ፣ ከነዚያ ከአመኑት ሰዎች ዘንድም ተጠላ። ጋፊር 35። ሁለተኛው ያለ እውቀት መከራከር ወይም ጀደል ቢገይሪ ዒልም የሚባለው ነው። ይህም ሌላኛው የተወገዘ የክርክር አይነት ነው። ጂዳል በአጠቃላይ ዓላማው ሐቅን መርዳትና ማጽደቅ ሳይሆን የራስን የበላይነት ለሌሎች ማሳየት፣ ኃያልነትን ማስከበር፣ በሌሎች ላይ አስተሳሰብን መጫን፣ እይታን ማሸከም ሲሆን ይወገዛል። ጂዳል ከሚራ ይለያል። ሚራ ዓላማው የሌሎችን ስብዕና ማውደምና ማንኮታኮት ሲሆን ክርክር ወይንም ጂዳል ደግሞ የራስን ስብዕና አጉልቶ የማሳየት ስሜት ነው። ከሌሎች ጋር ስንወያይ ወይም ስንከራከር ውይይታችን ባጢል መሆኑን ወይም አለመሆኑን በቀላሉ መለየት እንችላለን። ለምሳሌ ተከራካሪ ስህተት ነገሮችን ቢናገርና ሌሎች ቢያስተካክሉት ደስታ የሚሰማህ ከሆነ ክርክርህ መጥፎ ስሜት የለበትም ማለት ነው፣ ወይንም ባጢል አይደለም። ነገር ግን እውነት በሌሎች ሲገለጽ የሚከፋህና አንተ ብቻ ብታርመው ደስታ የሚሰማህ ከሆነ ክርክርህ ራስህን አጉልቶ የማሳየት መጥፎ ስሜት አዝሏልና ባጢል ነው ማለት ነው። የተወገዘው ክርክር መነሻው ኩራት ነው። ራስን የበላይ አድርጎና አጉልቶ የማሳየት ስሜት ነው። የእርስ በርስ ፉክክር ነው። ይህም በመሆኑ አንድ ሼህ እንዲህ በማለት ይመክሩናል። ለሰዎች ንግግርን የማሰማት ጉጉትና ስሜት በሚተናነቀ ሰዓት አትናገር፣ ምላስህን ሰብስብ። ነፍስህ እንዳትናገር በምትጫነህ ሰዓት ግን ተናገር። ይህኔ ብቻ ነው ንግግርህ ከመጥፎ ስሜቶች የጸዳና እውነት የሚሆነው። ዑለሞችን ከሚገጥማቸው ፈተናም ትድናለህ። እኛም ዑለሞች ይፈተናሉ እንዴ በማለት ጠየቅናቸው። አዎ፣ የዑለሞች ፈተና ከዝምታና ከማድመጥ ይልቅ መናገርን ሲወዱና ሲመርጡ ነው አሉን። ፊትነቱል ዑለማ የሚባለው ይህ እንደሆነ ነገሩን። የመናገር ስሜት ሲተናነቃቸው ማድመጥን ሲጠሉ ምን ያህል ከባድ እንደሆነ አስተውሉ። እውነተኛ ዓሊም የሚናገረው ኃላፊነት እየተሰማው እየከበደው መሆን አለበት። አንድ ሰው ራሱን አጉልቶ የማሳየት ስሜት ከተቆጣጠረው ከባድ ችግር ላይ ነው። ሳያስበው መጥፎ በሽታ ላይ ወድቋል። አንድ ሰው ሲሳሳት ስታይ ዓለማዊ ጉዳት ከሆነና ዝምታህ መጥፎ ነገር የማያስከትል ከሆነ በዝምታ ማለፉ አማራጭ የለውም። ለምሳሌ የአሜሪካ ዋና ከተማ ኒውዮርክ ነው ሲል ብትሰማው በዝምታ አለፈው። ተሳስተሃል፣ ዋሽንግተን ነው በማለት ከአዳማጩ ፊት አታጋልጠው፣ ቅስሙን አትስበረው። አጀንዳው የዲን ጉዳይ ከሆነና በዚያ ጉዳይ ላይ አስተማማኝ መረጃ ካለህ ሰውየው ሲሳሳት ሌሎች ቢያርሙት ተመኝ፣ እድልም ስጣቸው። አንተ የማረም ስሜት ከተናነቀህ ግን መጥፎ ነው። ስህተቱን ማረም ባንተ ላይ ብቻ ሲወሰን ወይም ሌሎች ሳያርሙት ሲቀሩ በምስጢር አርመው፣ ስህተቱንም በሹክሹክታ ነገረው። አንተንም ለክርክር በማይዳርግ እርሱንም በማይፈታተነውና ስሜቱን ሊጎዳ በማይችል ልዝብ ቋንቋ አናግረው። በአንድ ወቅት አንድ ትልቅ ታቢዒ ውዱእ ሲያደርጉ ስህተት ፈጸሙ። ሐሰንና ሁሴን ያያቸዋል። ሐሰንና ሁሴን ማለት የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች ናቸው። ስህተቱን በጥበብ ሊያርሙት ፈለጉ። ስሜቱን እንዳይነካ ሰጉ። ምክንያቱም እነርሱ ገና ልጆች ሲሆኑ እርሱ ግን እድሜው የገፋ ትልቅ ሰው ነው። ቀረብ አሉና አጎታችን ሆይ እኔና ይህ ወንድሜ በውዱእ አደራረግ ስርዓት ላይ ተወዛግበናል። ዳኛ እንድትሆነን እንፈልጋለን። እባክህ ውዱእ ስናደርግ እየንና ስህተታችንን አርመን አሉት። ፈቃደኛም ሆነ። ከፊት ለፊቱ ሆነው ሁለቱም ውዱእ አደረጉ። ሰውየው የነርሱን ውዱእ ሲያይ
መሳሳቱ ተገለጸለት። ምንም ስህተት አልፈጸማችሁም፣ የተሳሳትኩት እኔ ነኝ። እናንተ የነቢዩ ቤተሰቦች ሆይ ከናንተ ጥበብ ቢፈልቅ የሚያስገርም አይደለም አላቸው። ድንቅ የማስተማር ስልት አይደል? አንድ ሰው ዲናዊ ጉዳዮች ላይ ስህተት ሲፈጽም ስታይ ለማስተካከል ሁለት መስፈርቶችን ማሟላት ይኖርብሃል። አንደኛ፣ በአጀንዳው ላይ አስተማማኝ ዕውቀት እንዳለ አረጋግጥ። ካልሆነ ያለ ዕውቀት መናገር ከሚባለው ስህተት ውስጥ ትወድቃለህ። ሁለተኛ፣ ለዛ ባለውና ስርዓት ባልተለየው ስልት ማረም መቻል አለብህ። ቁርአን መልካም በሆነች ወይም ቢለቲ ሂየ አሕሰን በማለት የገለጸው መንገድ መጤን ይኖርበታል። ምክርህና ተግሳጽህ ይበልጥ በምስጢር በሆነ ቁጥር ተቀባዩ ቀልቡ ሳይነካ በደስታ እንዲቀበልህና ፍቅራችሁም ዘላቂ እንዲሆን የተሻለ ዋስትና አለው። ርዕሳችን ክርክር ወይም ጂዳል ነውና ስለ ርዕሱ ስናስብ የአንድ ታላቅ ዓሊም ቃል ሊታወሰን ይገባል። አላህ ይዘንላቸው እንዲህ ብለዋል። ማ ናቀሽቱ አሐደን ፊ መስአለትን ኢላ ወተመነይቱ ዐላ ላሂ አን የظሀረ አልሐቅ ዐላ ሊሳኒህ። በየትኛውም አጀንዳ ከየትኛውም ሰው ጋር ውይይት አድርጌ አላውቅም፣ አላህ እውነትን በእርሱ ምላስ እንዲገልጽ የተመኘሁ ቢሆን እንጂ። ከማንኛውም ሰው ጋር በየትኛውም አጀንዳ ስወያይ ሐቅ በእርሱ ምላስ እንዲገለጽ እመኛለሁ ይሉናል እኚህ ታላቅ ዓሊም። ለምን? እውነት በሌላ ሰው ምላስ ሲገለጽ አድማጩ ይማራል፣ ያላወቀውን ያውቃል። ከእርሱ ዘንድ ያለው ዕውቀትማ ቀድሞውንም አውቀውታል። ከተከራካሪው ወገን ሌላ እውነት ሲፈልቅ እርሱ ተጨማሪ ዕውቀትን ይሸምታል። ዋናው ነገር ማወቅ መማር መቻል ነው። ሌሎች ሲናገሩ ባደመጥክ ቁጥር ብዙ ትጠቀማለህ። ስድስተኛው ሙጉት ነው። አልኹሱማ ሚራ ወደ ጂዳል ያመራል። ሙግት ወይም ኹሱማ ደግሞ በእነዚህ በሁለቱ ሰበብ ይከሰታል። ከንቱ ወሬዎች ውስጥ መዘፈቅም ወደዚህ ሊያመራ ይችላል። ሐቅ ወይም በሐሰት ሊሆን ይችላል። ኹሱማ የሚባለው ያለ ዕውቀትም ሊከሰት ይችላል። ኹሱማን ዓሊሞች እንዲህ ሲሉ ይገልጹታል። ወልኹሱመቱ ሉጃጁን ፊል ከላሚ ሊየስተውፋ ቢሂ ማሉን አው ሐቁን መቅሱድ። ኹሱማ ማለት አንድ ሰው ገንዘቡን ለማስመለስ ወይም ሐቁን ለማስመለስ ሊሆን ይችላል የሚያደርገው ችክ ያለና የመረገገ የምላስ ሙግት ነው። አንዳንድ ዑለሞች እንደሚሉት እንዲህ አይነቱ ሙግት በሐቅና የተቃራኒውን ወገን ክብር በማይነካ ወይም የራሱን ማንነት አጉልቶ የማሳየት ስሜት ባልታከለበት መልኩ የብልግና ንግግር ሳይቀላቀልበት ተቃራኒውን ወገን በማይጎዳና ስብዕናውን ዝቅ በማያደርግ እንዲሁም በማያስቀይም ወይም ጥልና አለመግባባትን በማያጭር መልኩ ከተፈጸመ እንኳ ከውዝግቦች ሁሉ የተሻለ ውዝግብ ይሆናል ይላሉ። ከነዚህ ሁሉ ግድፈቶች በጸዳ መልኩ እንኳ ቢሆን እንዲህ አይነቱ ሙግት አይበረታታም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አዱ አለዚ ዐለይኩም ወሰሉላህ አለዚ ለኩም። ግዴታችሁን ተወጡ፣ የእናንተን ሐቅ ግን ከአላህ ዘንድ ጠይቁ። አላህ ስብሓነሁ ወተዓላም እንዲህ ይላል፣ አሱልሑ ኸይር፣ እርቅ ከየትኛውም ነገር የተሻለ ነው። አኒሳ 128። የሙግት መነሻው ብዙ ጊዜ ስስት ነው። አላህ ስብሓነሁ ወተዓላ ስለ ሰው ልጆች ባህሪ ሲናገር ወአሕዲረቲል አንፉሱ ሹሐ ይላል። የሰው ልጆች ነፍሶችም ስስት ተጸናውቷቸዋል ማለት ነው። አኒሳ 128። ስስትን ማረቅና መጫን ደግሞ ትልቅ ደረጃ ነው፣ የሙእሚኖች ደረጃ ነው። ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። ከነፍሳቸው ንፍገት የተጠበቁ እነዚያ እነርሱ የሚድኑት ናቸው ይላል ቁርአን አልሐሽር 9። ስለሆነም ጉድለት የሌለበት በሐቅ የሚደረግ ሙግትና ጭቅጭቅ እንኳ አግባብ አይደለም ይለናል ሸሪዓው። እርቅ ይሻላል፣ ስምምነት መግባባት ይበጃል። ብልግና ሲታከልበት፣ ስድብ ማንኳሰስ ሲጨመርበት ደግሞ እጅግ ይከፋል። ቀደም ብለን የገለጽነውን የውዝግብ ወሰን ጥሷል። የተሻለ ውዝግብ አይሆንም፣ ሐራም ላይ ይጥላል፣ ኃጢአት ውስጥ ያሰምጣል። ጉዳዩ የገንዘብ ቢሆንም እንኳን ገራገር እንድንሆን ገንዘባችን ወይም ሐቃችን ያለበት ሰው ችግረኛ ከሆነ ገንዘብ እስኪያገኝ ድረስ እንድንጠብቀው ቁርአን ይመክረናል። ወኢን ካነ ዙ ዑስረቲን
ፈነዚረቱን ኢላ መይሰራ። ባለ ዕዳው ገንዘብ የሌለው ችግረኛ ከሆነ ዕዳውን ገንዘብ እስኪያገኝ ድረስ ልታዘገዩለት ይገባል። አልበቀራ 280። ይቅር ብለነው ደግሞ ገንዘብ የማያገኝ ከሆነ ይበልጥ የተሻለ እንደሚሆን በቁርአን ተነግሮናል። ወአን ተሰደቁ ኸይሩን ለኩም፣ ዕዳውን ብትሰርዙለት ለእናንተ በላጭ ነው። አልበቀራ 280። መጪውን ዓለም ማስታወስ ያስፈልጋል። ወተቁላህ የውመን ተርጀዑነ ፊህ ኢለላህ፣ ወደ አላህ የምትመለሱበትን ቀን ተጠንቀቁ። አልበቀራ 281። አዛኝነት የትልቅ ስብዕና ባለቤቶች ባህሪ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነማ የርሐሙላሁ ሚን ዒባዲሂ ሩሐማ፣ አላህ ከባሮች ውስጥ የሚያዝነው ለአዛኞች ነው። ኢርሐሙ መን ፊል አርዲ የርሐሙኩም መን ፊስ ሰማእ፣ በምድር ውስጥ ላሉት እዘኑ፣ በሰማይ ውስጥ ያለው እንዲያዝንላችሁ። ይህ ሁሉ የተገለጸው እንግዲህ ሐቅን መነሻ አድርጎ ለሚፈጸም ሙግት ነው። መነሻው ሐሰት ከሆነስ ገና ከመሰረቱ ሐራም መሆኑ ቅንጣት አያጠራጥርም። እንዲህ አይነቱ ሙግት ዒናድ ይሰኛል፣ ሐሰት ላይ ችክ ማለት ባህሪ። በመሆኑም እጅግ የከፋ ወንጀል ነው። ዒናድ ኩፍርን የሚያወርስ ወንጀል መሆኑም ይታወቃል። ወልዒያዙ ቢላህ፣ አላህ ይጠብቀን። እንደ ሙግት ዲንን የሚያላላና የሚያዳክም፣ ክብርንና ግርማ ሞገስን የሚገፍ፣ ማዛ የሚያሳጣ፣ ቀልብን በአጉል ነገር የሚጠምድ አንድም ነገር አላየሁም። ስትሟገት ትቆጣለህ፣ ትሳደባለህ፣ አጓጉል ነገር ትናገራለህ፣ ትቸካለህ። በዚህ ሰበብ ለዛህ ይጠፋል፣ ግርማ ሞገስህ ይገፈፋል፣ ቀልብህም በሙግት ተጠምዶ አላህን ማስታወስ ይዘነጋል፣ ዲንህና ኢማንህም ይዳከማል። ክብርን የሚያጎናጽፈው እዝነት ነው፣ ለስላሳነት ነው፣ ይቅር ባይነት ነው። አላህ ስብሓነሁ ወተዓላ እንዲህ ይላል፣ ወልያዕፉ ወልየስፈሑ አላ ቱሒቡነ አን የግፊረ ላሁ ለኩም። አጥፊዎችን ይቅር ይበሉ ይለፏቸውም፣ አላህ ምህረትን እንዲለግሳችሁ አትሹምን? አኑር 22። ሙግት መንገሱ ለምን? ይቅር ባይነትስ የጠፋ? እርስ በርስ መተሳሰብ መተዛዘን የጠፋ? መቻቻልስ የጠፋ? መደጋገፍ መረዳዳት ቸርነትስ የት ሄዱ? ኹሱማ የሰዎችን መብት የመጋፋትን መዘዝ ያመጣል። ከሰዎች ሐቅና ክብር ጋር የተያያዘ ኃጢአት ደግሞ ከባድ ነው። አላህ የእርሱን ሐቅ ይቅር ሊል ይችላል፣ ምክንያቱም ኃጢአት አይጎዳውም፣ መልካም ሥራም ቅንጣት አይጠቅመውምና። ከሰዎች ሐቅ ጋር የተያያዘን ዕዳ ግን ይቅር አይልም። አላህ ይጠብቀን። ከምላሳችን ጥፋቶች መካከል ሰባተኛው ፋሕሻ ወይም ብልግና ነው። በምላስ ከሚፈጸሙ ወንጀሎች መካከል አንዱ ብልግና ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እርሱን በማስመልከት እንዲህ ይላሉ፣ ኢያኩም ወልፉሕሽ ፈኢነላህ ተዓላ ላ ዩሒቡል ፉሕሸ ወለተፋሑሽ። ብልግናን አደራ ተጠንቀቁ፣ አላህ ብልግናንና ባለቤቶቹን አይወድምና። ነሳኢና ሐኪም ዘግበውታል። እንዲህም ብለዋል፣ ለይሰል ሙእሚኑ ቢጣዓኒ ወለላዓኒ ወለልፋሒሽ ወለልበዚዕ። ሙእሚን በምላሱ ሰው አይወጋም፣ ተራጋሚም አይደለም፣ ባለጌ ወይም ወራዳም አይደለም። ቲርሚዚ ዘግበውታል። እነዚህ የሙእሚን ባህሪያት እንዳልሆኑ መልእክተኛው በዚህ ሐዲሳቸው ይነግሩናል። አንድ ሰው ከነቢዩ ዘንድ ቀረበና ምክር ይለግሱኝ አላቸው። እሳቸውም አላህን ፍራ፣ አንድ ሰው ከአንተ ዘንድ ባለ ነገር ቢያነውርህ አንተ እርሱ ዘንድ ባለ ነገር አታነውረው። እርሱ ኃጢአት ሲሸከም አንተ ምንዳ ታገኛለህና ምንንም ነገር አትሳደብ ብለውታል። አንድ ሰው መጣና ከወገኖቼ መካከል አንዱ ከኔ በደረጃ ያነሰ ሆኖ እያለ እየሰደበ አስቸገረኝ፣ ብበቀለው ኃጢአት ይሆንብኝ ይሆን ሲል ጠየቃቸው። እንዲህም አሉት፣ አልሙተሳባኒ ሸይጣናኒ የተዓወያኒ ወየተሃረጃን። እርስ በእርስ የሚሰዳደቡ ሰዎች የሚፋጁና የሚባሉ ሸይጣኖች ናቸው። አቡ ዳውድ ዘግበውታል። ብልግና ወይም ፋሕሻ የሚለው ቃል ትርጉሙ እኩይ፣ ነውርና መጥፎ የሆኑ ነገሮችን በግልጽ ቋንቋ መናገር ማለት ነው።
አንድ ሰው ብልግና እንዲናገር የሚያነሳሳው አንድም ሌሎችን ለመጉዳትና ለማቁሰል ወይም ለመዝለፍ አሊያም ከባለጌዎች ጋር እየዋለ የብልግና ቃላትን በመለማመዱ ምንም መስሎ ስለማይታየው ነው። ዑለሞቻችን በግልጽ ቢነገሩ የሚያስነውሩና ብልግና የሚሆኑ ሐሳቦችን የምናስተላልፍበት ስልት አስተምረውናል። ማሸሙር ወይም ኪናያ ይባላል። እንዲህ አይነቱን ስርዓት ያለው አገላለጽ ቁርአን ከማንም በተሻለ መልኩ ያስተምረናል። ስለ ጾታዊ ግንኙነት ሲናገር እንዲህ ይላል: هو الذي خلقكم من نفس واحدة وجعل منها زوجها ليسكن إليها فلما تغشاها حملت حملا خفيفا فمرت به እርሱ ያ ከአንዲት ነፍስ የፈጠራችሁ ከእርሷም ተጣማሪዋን ይረካበት ዘንድ የፈጠረ አምላክ ነው። ወንዱ ሴቷን በተገናኛት ጊዜ ቀላል እርግዝና ታረግዛለች፣ ጽንሱንም ትሸከመዋለች። አልአዕራፍ 189። ወሲብን የገለጸው ተገሻሃ ማለትም በተገናኛት ጊዜ በሚል ቃል ነው። ስርዓት ያለው አገላለጽ ነው። ቁርአን በግልጽ መናገር የሌለበትን ሐሳብ በአሽሙር ወይም ኪናያ ሲገልጽ አስተውሉ። ይህን የመጠገ አደብ ተመልከቱ። መጸዳዳትን ሲገልጽም ይህንኑ ወደር የለሽ አደብን እናያለን። እንዲህም ይላል: አው ጃአ አሐዱ ሚንኩም ሚነል ጋኢጥ፣ ከእናንተ አንዳችሁ በአይነ ምድር ወይም ጋኢጥ ከተመለሰ እያለ ይገልጻል። አኒሳ 43 እንዲሁም አልማኢዳ 6። ጋኢጥ ማለት ዝቅተኛ ቦታ ማለት ነው። ቁርአን በወረደበት ዘመንና አካባቢ የነበሩ ሰዎች መጸዳዳት ሲሹ ከሰው እይታ ለመከለል ዝቅ ወዳለ ቦታ ይሄዱና ጉዳያቸውን ይፈጽሙ ነበር። ቁርአን መጸዳዳትን የገለጸው በቦታው ነው፣ ከዝቅተኛ ቦታ በምትመለሱ ጊዜ በማለት ነው። ጾታዊ ግንኙነትን በሌላ ቦታ እንዲህ ገልጾታል: አው ላመስቱሙ ኒሳአ ፈለም ተጂዱ ማአን ፈተየመሙ፣ ወይም ሴትን ከተገናኛችሁና ውሃ ካላገኛችሁ ተየሙም አድርጉ። አኒሳ 43። ወሲብን መንካት በሚል ቃል ነው የገለጸው። በዚህ መልኩ ቁርአን ነውር ነገሮችን በምን አይነት ስልትና መንገድ መግለጽ እንዳለብን ያስተምረናል። ብልግና አግባብ እንዳልሆነ በተግባር ያሳየናል። አንድ ሰው የብልግና ቋንቋዎችን የሚናገረው ለምዶበት ከሆነ ወይም ሌሎችን ለመጉዳት ካሰበ ነው ብለናል። ሰዎችን ለመጉዳት አስቦ ከተናገረው ሐራም ነው፣ ይወገዛል። ለምዶበት ከሆነም ባለጌ ነው ማለት ነው፣ ፋሲቅ ይሰኛል። ቀደምት አረቦች ሚስቴ ወይም ዘውጀቲ የሚለውን ቃል እንኳ በግልጽ ላለመጠቀም ኡሙል ወለድ ወይም የልጆቼ እናት፣ ረበቱ ዳር የቤቴ አስተዳዳሪ የሚሉና መሰል ቃላትን ይጠቀሙ ነበር። ሚስቴ እንዲህ አለች ለማለት ቤት ውስጥ እንዲህ ተባለ፣ ከግርዱ በስተጀርባ እንዲህ ተባለ፣ እንዲህ ተነገረ ነበር የሚሉት። በአሁኑ ዘመን ግን ብልግና በሚያሳዝን ሁኔታ ተስፋፍቷል። በሚዲያዎች፣ በመንገድ ላይ፣ በትምህርት ቤቶች በስፋት ይነገራል። ሙእሚን ፈጽሞ ባለጌ ሊሆን አይገባም። ምላሶቻችንን ስርዓት ባለው አነጋገር ማላመድ አለብን። ነውር የሆኑ ነገሮችን መግለጽ ስንሻ አሽሙሮችን መጠቀም ይኖርብናል። ከበሽታ እንኳ በግልጽ ስሙ መወሳት የሌለበት እንዳለ ዑለሞች ጽፈዋል። ብልግናን በመከላከሉ ረገድ የኢስላም ዑለሞች እስከዚህ ድረስ ሄደዋል። በዚህ ረገድ በርካታ በሽታዎችን ጠቅሰዋል። በደፈናው ህመም አገኘው መባል እንዳለባቸውም አስተምረዋል። ዱዓ ማድረግ ካስፈለገም አላህ ካገኘው ህመም ይፈውሰው በማለት ስሙን ሳይጠቅሱ በደፈናው መግለጽ እንደሚገባ መክረዋል። የአላህ መልእክተኛም ህመም ሲሰማን 3 ጊዜ ቢስሚላህ ካለን በኋላ የሚከተለውን ዱዓ እንድናደርግ አስተምረውናል። አዑዙ ቢዐዘቲላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚሩ፣ ካገኘኝ በሽታ እንዳያገኘኝ ከምፈራው ክፉ ነገሮች ከአስፈሪ ውጤቱም ኃያል በሆነው አላህ እጠበቃለሁ ማለት ነው። በተለይም ከሀፍረተ ገላ ጋር ግንኙነት ያላቸው በሽታዎች በአሽሙር መወሳት እንዳለባቸው ዑለሞች አስተምረዋል። በፊቅህ መጽሐፍ ውስጥ ስለ ውዱእና ስለ ጧሃራ የሚጽፉ የፊቅህ ጠበብት ሀፍረተ ገላን በስሙ በግልጽ ሲጠሩ አናነብም፣ አሸሙረው ያልፉታል እንጂ።
ውዱ የሚያፈርሱ ነገሮችን ሲቆጥሩ በብልት ወይም በፊንጢጣ የሚወጣ ሁሉ ውዱ ያስፈታል ለማለት የሚጠቀሙት ቋንቋ ሚን ነዋቂዲል ውዱእ ኹሩጁ ሸይኢ ሚን አሐዲ ሰቢለይን ከሁለቱ መንገዶች በአንዱ የወጣ ሁሉ ውዱ ያፈርሳል የሚል ነው። ሁለት መንገዶች ተብለው የተዘከሩት ብልትና ፊንጢጣ ናቸው። የዑለሞችን ስርዓት ተመልከቱ። አደባቸው ይገርማል። ከብልግና ወይም ነውር ቃላት ምን ያህል ጥንቃቄ ያደርጉ ነበር አባባላቸው ያስተምረናል። ስለ ወሲባዊ ግንኙነት፣ ስለ ጾታዎች፣ ሀፍረተ ገላ፣ ስለ መጸዳዳት ወዘተ ስንናገር በአሽሙር መግለጽ መቻል ተገቢ ነው። በግልጽ ቋንቋ ካስቀመጥናቸው ከብልግና ወይም ፋሒሻ ላይ መውደቅን ያስከትላል። ሙእሚን ደግሞ ፈጽሞ ባለጌ አይሆንም። አድማጮቻችን እንግዲህ ዛሬውን እዚህ ላይ ያበቃን። በሚቀጥለው ትምህርታችን ደግሞ ስድብን፣ እርግማንን፣ ቀልድና ቧልትን የምናይ ይሆናል። ቻናላችንን ሰብስክራይብ ማድረግ አትርሱ እንላለን። ይህን ፕሮግራምም ላይክ አድርጉት፣ ለብዙዎች መድረስ ይችላል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።